ሐዋርያት መንፈስ ቅዱስ ተሰጣቸው። በዚህ በተሰጣቸው ጸጋ በዓለም ሁሉ ዞረው አስተማሩ። እኛ እዚህ አዳራሽ ውስጥ ያለን ሰዎችስ ጸጋችን ምንድነው? ለሐዋርያት የተሰጠ መንፈስ ቅዱስ ለኛ ተሰጥቷል አልተሰጠም? አልተሰጣችሁ? አልተጠመቃችሁ? በአርባና ስንጠመቅ ምን ተሰጥቶናል? ጸጋ መንፈስ ቅዱስ ተሰጥቶናል። ለሐዋርያት የተሰጠው ለኛም ተሰጥቷል። ሐዋርያት የሰሩትን እኛ መስራት ያልቻልነው ለምንድን ነው? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። በአንተ ያለውን የመንፈስ ቅዱስ ጸጋ ምን እንድትለው? እንድትቆሰቆሰው። እሳት ነው መንፈስ ቅዱስ። እሳት ካልተቆሰቆሰ አይነድም። ተዳፍኖ ከቀረ ምናልባትም ሊጠፋ ይችላል። እያንዳንዳችን ፈጽመን እስካልካድነው ድረስ ከኛ የማይለይ ጸጋ መንፈስ ቅዱስ በ40 እና በ80 ቀናችን ተሰጥቶናል። በተሰጠን ጸጋ እንድናገለግል ግን ምን አለ? ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል መዘመር፣ መስበክ፣ መቀደስ ምናምን ይመስላል። ይሄ የቤተ ክርስቲያን አገልግሎቶች ውስጥ ያሉ ስራዎች እሱ አይደለም። ብዙ ጸጋ አለ። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው። ለአንዱ ትዕግስት ይሰጠዋል ጸጋ ሆኖ፣ ለአንዱ ንጽህና ይሰጠዋል፣ ለአንዱ መመጽወት ይሰጠዋል፣ ለአንዱ ማስተዳደር ይሰጠዋል። የግድ በቤተ ክርስቲያን ያለው አገልግሎት ብቻ አይደለም። መንፈስ ቅዱስ በ40 እና በ80 ቀን ሲሰጠን ሁላችንም ላይ ይሰራል። እዚህ መሃል ጸጋ የሌለው ሰው የለም። ያለ ስራ የፈጠረው ሰው የለም። ከዚህ መሃል እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። በጣም ይገርመኝ፣ ቤታችን የምንጠቀምበትን ቴሌቪዥን ማብራት ማጥፋት የምንጠቀምበት ሪሞት አለ አይደል? ከኔ ጋር ናችሁ? ምንድነው ሪሞቱ? ምንድነው የሚሰራው? እስቲ ያበራል፣ ያጠፋል፣ ሌላስ? ይቀይራል ቻናል፣ ሌላስ? ድምጽ ይቀንሳል፣ ድምጽ ይጨምራል። ወደ ኋላ ፊልም ወይ ምናምን ከሆነ ወደ ኋላ ማድረግ ይችላል አይደል? ወደፊት ያደርጋል። ሌላ ስራ የለው። እላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው ብዙ ናቸው? እኛ የምንጠቀመው ግን 5 አይሆን። ብዙዎቻችን የምንጠቀመው ማጥፋት፣ ማብራት፣ ድምጽ መቀነስ፣ ድምጽ መጨመር፣ ወደ ኋላ ወደፊት። የቀሩት ምንድነው የሚሰሩት? እስቲ ቤት ሂዱና ያዋቸው። ምን እንደሚሰሩ ሳናቅ ልንሞት ነው። ገዝተነው ገንዘብ አውጥተንበት ያ ሁሉ ጠቅ ሲደረግ የሚሰራ በጣም ብዙ ነገር አለው፣ ግን አልተጠቀምንበት። ሪሞት ውስጥ ችግር የለውም። እኛ ራሳችን እኮ እንደዛ ነን። እግዚአብሔር የሰጠን ጸጋ በጣም ብዙ ነው፣ ግን የምንችለው ማብራት፣ ማጥፋት፣ መተኛት፣ መነሳት፣ ድምጽ መጨመር፣ መጮህ ማለት ነው፣ ድምጽ መቀነስ። እንደውም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት እኛ ነው። ሌሎቹስ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል እግዚአብሔር። እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። አንዱ መጥምቁ ዮሐንስ ነው ለክርስቶስ መንገድ የጠረገው። በእድሜ ትንሽ ነው፣ በአጭር ጊዜ ነው ያገለገለው። ዮሐንስ 6 ወር አገልግሎ የሰራውን ስራ እኛ 6 ዓመት አገልግለን ለምንድን ያቃተን? ባንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደለም። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች ናቸው። ለምሳሌ እስራኤልን ከግብጽ ነፃ ያወጣው ነብዩ ማን ነው? ሙሴ ነው። ሙሴ ኮልታፋ ነው። የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም እግዚአብሔር። ትዝ ይላችኋል? ሙሴ ቤተ መንግስት ውስጥ ነበረ፣ ለፈርዖን ቅርብ ነበረ፣ የግብጽን ቋንቋ ያውቃል። ስትራቴጂካሊ ጥሩ ቦታ ላይ ነው ያለው። እስራኤልን ነፃ ሊያወጣ ሲሞክር ግን አላወጣቸው። ወጣት ነው፣ ለእስራኤላዊው አግዞ ግብፃዊውን ገደለው። እንኳን እሱን ነፃ ሊያወጣ እሱም ስደተኛው ነው፣ ተባረረ። 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣለው። ስንት ዓመት ሲሞላው? አሁን ለሥራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው? ደና ጉልበት ያለው መቼ ነው?
አልፈልግም አለ እግዚአብሔር። አይፈልግም። ያንተ ጡንቻ ለኔ ምንም አይሰራም። ግብጽ ውስጥ ስትራቴጂካሊ ቤተ መንግስት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? እጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያኔ ህዝቤን ነፃ አውጣል። እግዚአብሔር ስራ የሚሰራው በእኛ ዕውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን፣ በእኛ ንቃተ ህሊና። እኔ በቤተ ክርስቲያን ለሰበካ ጉባኤም ለማህበራትም ጥሩ ሰው ይመረጥ ይባላል። አንዳንዴ የተማሩ ትልቅ ስልጣን ያላቸው ምናምን ሰዎች ደና ድሪም ቲም የሚባል ደና ሰው ይሰብሰብ ይባልና ተሰብስበው ተበጣብጠው ይበተናሉ። ለምን? እግዚአብሔር በእኛ ዕውቀት አይሰራም። በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያውቅ። በታሪኩ ሰርቶ ያውቅ። 12 ሐዋርያት አሁን ጾማቸውን ምን ጾምላቸው የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ12 11 የገጠር ሰዎች፣ አንድ ነው የከተማ ሰው ያለው። እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጆች፣ ይሁዳ ነው የከተማ ልጅ። ትቢቱም አልተቻለ መጨረሻ። ኮልታፎች፣ ንግግራቸው አንደበታቸው ርቱዕ ያልሆነ ፈሪዎች፣ ተጠራጣሪዎች፣ በእነሱ ድክመት እግዚአብሔር ስራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ። በቃ እግዚአብሔር በደካሞች ነው የሚሰራው። ባለቅኔ ነው። በቃ ከስግ እንዴ ኤልያስን የመገበው ቁራ ነው። እግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧት ስጋ እያመጣ ያበላው ቁራ ነው። እንደው ካልጠፋ ወፍ ማለት ነው። ስጋ መስጠት የማይፈልግ ወፍ ማን ነው? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣቸዋለሁ እኮ እያለ እኮ ከተንገበገቡ ሰዎች እንደውም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። የቁራ ልጆች የሚያበላቸው አጥተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ ላይ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ አቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ ዕውቀት በእኛ ትጋት አይደለም። መቼም ሰርቶ አያውቅም። እና እዚህ መሃል በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች እረ እኔ እኮ ዕውቀት የለኝ፣ ከዕውቀት የለኝ፣ ከህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ ማለት ነው። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክም አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አትችልም እንዴ? እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። እና ሐዋርያት የጾሙት ድካማቸውን ተረድተው ነው። ቋንቋ ተሰጣቸው። እንዴት ሄደው ይሄንን ዓለም ይሰብኩታል? እንዴት ሄደው ያዳርሱታል? እሳቱን ስለቱን እንዴት ይችሉታል? ያን ጊዜ ጾማሉ እንዳለ ክርስቶስ ከአገልግሎት በፊት ጾመዋል። ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው 3 ዓመት ያስተማሩ። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። ጌታ ግን ለ3 ዓመት ትምህርት 30 ዓመት ዝም አለ። መጥምቁ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ግቡ ከማለቱ በፊት ምድረ በዳ ላይ ነው የነበረው። ጾም ላይ ነበር፣ ጸሎት ላይ ነው የነበረው። ቅዱስ ጳውሎስ በደማስቆ መንገድ ላይ ከተመረጠ በኋላ ሊሰብክ አልወጣም። ወደ አረብ ሀገር ሄድኩኝ 3 ዓመት ቆየለ፣ ጸልየዋል። ስለዚህ አገልግሎት ጸሎት ካለበት ጾም ካለበት እኛ ባንሰራውም ስራውን ማን ይሰራዋል? እግዚአብሔር ይሰራዋል። አለዚያ ግን ገንዘባችን የሚሰራው ከመሰለን ዕውቀታችን የሚሰራው ከመሰለን እግዚአብሔር እጁን ከዛ አገልግሎት ላይ ያነሳል። ይህንን ጾም እንግዲህ ጸጋችንን የምናወጣበት ጾም ያድርግልን። አዎ የሆነ እንደው የተደበቀ አቅም የሌለው ሰው የለም። ምክንያቱም ለኔም ላንተም የተሰጠው በ40 ቀን የተሰጠን መንፈስ ቅዱስ ስንት ነው? አንድ ነው። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ስንት ነው? ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድነው እቅድ? በማይረቡ ሰዎች ስትሰራ ይቻለው ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም ብለን የምንጠይቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን።